ታሳየኛለህ እንዴ እንደዚህ ግዬ ያየህ ያታባ ሄደህ ነው ከትላንት ጀምሮ የተሰጡኝን ትዛዞች ለመጨረስ ሄጄ ነው አለቃ እና ከደስካውን የሚያቆይ ምን አለ ስልክ አደውልም ያሱሽን ቦታ ሄጄ ነበር ጣት ነው እንጂ ያልኩሽ አሁን ነው እንዴ ያልኩሽ ካዲያ እሺ ቅርታ ታክሲ ምናምን ስላልነበረ ነው ምን ማለትሽ ነው እና ደውለሽ አታሳውቂኝም ቤት ውስጥ ማን አለ ብቻዬን እኮ ነው ያለሁት ማን ላክ እሺ ኃይሌ ነው ያለው ስልኩ አይሰራም ሲደውልለት ምን ማለትሽ ነው ያላለቀው ጉዳይ የኪያ ጉዳይ ብቻ ነው ሌላው እንዳለ ተስተካክሏል ምንም የተስተካከለ የለም የገና 3 ሳምንት 2 ሳምንት ያልከኝ አይደል እንዴ የኪያን ያችንም ልክያታለሁ ኦና አድርጋው ከመጣች የፈለግሽውን ጋብጃትና ጓደኛሽቱን ብያታለሁ ሲቀጥል አንተ መግባት አለብክ እንደ ጧቱ እጠፋለሁ እትል ግን እገልሃለሁ ወይኔ ያተሳሙል የማንም ቀጫማ መጮች አሉ ማንንም ከሜዳሊያ አንስቼ እንዳላሳደብ ካዱኝ እኮ ኮንቴነሩንም ነገር እንደተራገፈ መውሰድ ነው ምንም ያስጨንቅሽ ማይተ በጃችን ገብቷል አልገባም እኮ በጃችን ካልገባ ለምን አያስጨንቀን ነው ህይወትን መግደል ካለብኝም ገድያ ይገደሉ መያዝ ካለባቸው የሚያመች ቦታ ከሆነ ምን እንደበደልኳቸው አይናቸውን ያያየው እንገላቸዋለን አይ ማያመች ቦታ ከሆነ ደግሞ ታይዞ መገደላል ሰላም የተከበራችሁ ጋዜጠኞች ቤተሰቦች እንዴት ናችሁ ፈጣሪ መስገነኛ በጣም ደህና ነን ያው እዚህ የተፈጠረውን ግብግብ እያንዳንዱን ነገር ኪያን ሲከታተሉ እየተከታተልናቸው ደርሰንባቸው ያው ብሩክታይትና ማለት ብሩክቲ የምትባለው ልጅና ከነ ቦይፍሬንዷ እንደደረስንባቸውና እንደያዝናቸውም ጭምርና ብዙ መረጃ እንደሰጡንም ጭምር ያው የምታውቁት ነው ዛሬ ደግሞ ኃይሌ የተባበረንና ቀንነቱንም ጭምር እንደደረስንበት ከዚህ ህይወት ብቻ መውጣት ነው የምፈልገው እንድትረዳኝ እፈልጋለሁ እንድረዳ ከፈለክ ምናምን ነገር ብሎኛል ስለዚህ ራሱን አደጋ ውስጥ መጣል ካልፈለገ ራሱን ሪስክ ውስጥ መክተት ካልፈለገ እኔን ይተባበረኛል ዛሬ ግን ዋሽቶኝ አምልጦኝ ውስጥ ገብቶ ቢከደኝ ነገ ከነጎዳ ላይ ስንይዘው የማያዳግም ቅጣት መንቀጣው መሆኑን በፊት ለፊታችሁ ያው ላስጠነቅቀው እወዳለሁ ምክንያቱም እዚህ ልተባበረ ነው ውስጥ ያለው ነገር ብዙ ላሳየህ የምፈልገው ነገር አለ ብለኝ ነው እዚህ ዘኝ የመጣው ምን ልታሳየኝ እንደሆነ እያንዳንዱ ነገር ጥቆማ በተወሰነ መልኩ ሰጠኛለህ ማለት ነው ስለዚህ አሁን የምንገኘው አቶ ሳሙኤል ይኖርበታል የተባለው አካባቢ ነው የደረሰው አቶ ሳሙኤል ምን አይነት ሰው እንደሆነ በፍጹም ማንነቱን እስካሁን አናቀም ምን አይነት ከለር ምን አይነት መኪና እንደሚነዳ ምን አይነት ልብስ ወይም ደግሞ በምን አይነት ሁኔታ እንዳለ አናቀም ዛሬ ግን ለማወቅ የማንቆፍረው መሳሪያ የማንቆፍረው ጉድጓድ ወይም ደግሞ የማንበረብረው ምንም አይነት ፋይል አይኖርም ማለት ነው ለዛም እንዲረዳን የውስጥ ሰው የቅርብ ሰውን ኃይሌን ይዘን እዚህ ተገኝተናል እስኪ ምን ሊሆን ይችላል ቀጣዩ ነገር የሚለው ነገር ደግሞ በተወሰነ መልኩ መንደር አካባቢ ነው ጫጫታ አለ ብዙ አይሰማም ያለውን ነገር እስኪ ያለውን ነገር እንዲያግዘን ውስጥ ደግሞ ሊነግረን የሚፈልገው ነገር ምን እንደሆነ ኃይሌ ጋር የተወሰነ ቆይታ ይኖርናል ከዛ ወደ ቤቱ እንገባለን እስኪ የሚፈጠረውን አብረን ሰላም አይደል ሰላም እንዴት ነህ እግዚአብሔር አሁን ትንሽ በጣም ይቅርታ አልተባበረም ይያልክ ወንጀለኝነት ባህሪ ስለነበረ አደገኛ አግሬሲቭ ሆነ ነው ለመጀመሪያ ጊዜ ያገኘነህ እና በጣም በቁጥጥራችን ውስጥ ከዋልክበት ቀን ጀምሮ ልንንከባከብህ ህክምናም እንድታገኝ ምግብም በደንብ እንድትበላ አድርገናል ይቻልነው ነገር ግን አሁን ያገገምክና ጥሩ ሁኔታ ላይ ነው ያለኸው አንተም ደግሞ ጥሩ ሰዎች መሆናችሁን አውቄያለሁ እኔ ከዚህ ከወንጀል ህይወት ትክክል ካልሆነ ህይወት መውጣት ፈልጋለሁ ተባበሩኝ ይያልከን ያለው እንድንተባበር ደግሞ አንተም ልትተባበረን ይገባል ማለት ነው ስለዚህ በምን መልኩ ነው ልትተባበረን የምትችለው አንተ እሺ ዋንኛው ልተባበራቸው የፈለኩበት ጉዳይ ያው እዚህ ስራ ውስጥ ስቆይ በጣም ብዙ ደም ሲፈሳ ይቻለው ብዙ ህፃናት ሲሞቱ ይቻለው ብዙ ደግሞ ታማሚዎች መድኃኒት አገኘን ብለው የማይሆን ኤክስፓየርድ ያደረገ መድኃኒት እየዋጡ ህይወታቸው ሲያልፋ ይቻለውና ይሄ እንዳለ ህይወት ስላስጠላኝ ስላንገሸገሸኝ ነው እናንተ ልረዳ የፈለኩት ኦኬ እሺ በምን መልኩ ነው ታዲያ ልትረዳን የምትፈልገው በምን መልኩ ነው ልታግዘን የምትፈልገው እሺ ያው አብዛኞቻችሁ ከዚህ በፊት በዚሁ ባኑ በኩል ያለፈላችሁ እንደነበረው በግልጽ የምታቁት ማንነት የግርማን ማንነት ነውና አንድ ደግሞ ከግርማ በላይ በጣም አስከፊና አውሬ የሆነ ሳሙኤል የሚባል ሰው አለ በርግጥ መልኩ ስለዛ ሰውዬ ሰምተናል ግን ማንነቱን አናቀም የት እንደሚኖር የት እንደሚሰራ በምን አይነት ሁኔታ እንዳለ አናቀምና እስኪ አንተ የምታውቃቸው ኢንፎርሜሽኑ ስለሱ ሰውዬ በደንብ እንድትነግረን እንፈልጋለን እሺ ሳሙኤል ማለት በጣም ክፉና ጨካኝ ጭራሽ አፈጣጠሩ ከሰው ልጅ ያልሆነ አይነት ሰው ነው ምክንያቱም ለሰው ልጅ ህይወት ቅንጣት ታክል የማያስብ የሰው ልጅ የህፃናት ህይወት ቅንጣት ታክል የማያስጨንቁ አይነት ሰው ነውና ማለት አብዛኛው ነገር እዚህ ብነግር ብዙም ግራ ሊያጋባ ይችላል ላይገባ ይችላልና
ብቻ በጣም አውሬ ጨካኝ ለሰው የማያስብ ኢቭን በራሱ ቤት ያሳደጋቸው ልጆች እንኳን ለገንዘብ ብሎ የሚገድል አይነት ሰው ነውና በቃ ብቻ እኔ እንኳን እናንተን ያጋስኩ እንደሆነ ካወቀ ምንም አይነት ምህረት የማያረግልኝ ሰው ምህረት የሚባለውን ቃል እንኳን የማያቅ አይነት አውሬ የሆነ ሰው ነውና ያው በቃ ከዛ ህይወት ይሻላል ቢያንስ እረፍት ያለው ሞት እንኳን በሞት ይሻላል በሚለው ነው የሳሙኤልን ማንነት ላጋለጥ እዚህ የተገኘሁት እና የሳሙኤልን ማንነት አሁን ቅድም እንዳልኩ ነው እዚህ ጋር በነግር ብዙ ሊያወዛግብ የሚችል ነገር ስላለ ያው ውስጥ ገብተ የምታይበት መንገድ ቢኖርና በራስ አይን ብታረጋግጥ እላለሁ ያው ውስጥ ደግሞ መግባት ትንሽ ይከብዳል ብቻ በራስ አይን ብትለው ብታየው እላለሁ እኔ እሺ በራሳችን አይን ወይም ደግሞ ቦታው ላይ እኔም በከሰተና ቦታው ላይ አቶ ሳሙኤል ምን እንደሚመስል ማወቅ ነው የምፈልገው ምክንያቱም እያንዳንዱ ነገር በትክክል ቦታው ላይ ተገኝቼ ማጣራት ስላለብኝም ጭምር ማለት ነው ስለዚህ አንተ በተወሰነ መልኩ ግን አሁን ከገለጽክልን አቶ ሳሙኤል ምን እንደሚመስል የተወሰነ መረጃና አይዲያ ይኖርናል እሱንም ደግሞ በደንብ ለማገጥ ወይም ደግሞ እሱን በደንብ በቁጥጥር ውስጥ ለማዋል ይመቸናል ማለት ነው ስለዚህ ስለገጽታው ልትነግረን ትችላለህ ያውን እንዳልኩ ነው ሳሙኤል በጣም ድብቅና ጭራቅ የሆነ ሰው ነው ስለዚህ ማንነቱን በደንብ በራስ አይን አረጋግጠ ለህብረተሰቡን በራስ አይን ያየውን ነገር ብትገልጽ እላለሁ በጣም ጥሩ እሺ አቶ ሳሙኤል አካባቢ ነው ያለነው ሰፈሩ እዚህ ነው ምናምን ነገር ብለናልና እስኪ ወደ አቶ ሳሙኤል ቤት በመንገባ ጊዜ ሊያጋጡን የሚችሉ ነገሮችን ቀድመ እስኪ በተወሰነ መልኩ እንትን በለን እሺ ያው ሳሙኤል በጣም ተጠራጣሪ ስለሆነ በጣም ብዙ ጥበቃዎች ይኖሩታል ስለዚህ ደግሞ ያንን ጥበቃ እንዳለ ጥሶ መግባት የሚችል ምንም አይነት ሰው አይኖርም እኛ ከሱ የሱ ቀኝ እጅ ከተባልነው ውጪ ማንንም በነጻነት መግባት የማይችልበት ቦታ ስለሆነ ይከብዳል ኦኬ ስለዚህ እንደዚህ ከሆነ በቀላሉ እሱ ጋር ገብተን ልንይዘው ወይም ደግሞ ልንለየው የማንችል ከሆነ ይሄንን ስራ ወደ ውስጥ አንተ በነጻነት ገብተ መንቀሳቀስ ግቢው ላይ እንደፈለክ ቤቱ ላይም ስለምትችል ድብቅ ካሜራ ብንሰጥህና ባለሙያዎቻችን በሚያሳዩ መሰረት ልታስቀምጥልን እንችላለን ውስጥ ከገባ በኋላ ያው የሳሙኤል ቀኝ ጆኜ ስለምሰራ አብዛኛውን ጊዜ እኔን ስለሚያሰራኝ በደንብ ስለሚያምነኝ ችግር የለውም ግን ደግሞ በድንገት ካሜራው እጄ ላይ ከተያዘ ህይወቴ መጥፋቱ ነገር የተረጋገጠ ነው የሚሆነው ስለዚህ የቀኝ እጁ ስለሆንክና ይሄንን ነገር ደግሞ እስከዛሬ ያው ብዙ ሰው ህይወት አጥፍታል ብዙ ሰው ህይወቱ እንዲበላሽ አድርጋል አሁን ደግሞ የብዙ ሰው ህይወት ማዳን የምትችለው ባንተ እጅ ላይ ነው ያለውና በጥንቃቄ ይሄንን ነገር ተወጣዋለህ ብዬ አስባለሁ ካሜራዎቹንም ሰተኑ ውስጥ ይዘህ ትገባለህ ማለት ነው ቃል ስለገባው ሁሉንም ነገር ግዘ ፍቃደኛ ነኝ በጣም ጥሩ ምንም አይነት አደጋ ላይ እንደምትወድቅ የሚያሳየ ምንም አይነት ነገር ቢሆን ማፈግፈግ መሸሽ ይኖርባል ወደኛ እኛም ደግሞ በቅርብ ርቀት ላይ ስለምንገኝ በፍጥነት አንተ ጋር እንደርሳለን ማለት ነው እሺ እና ግን ያልነገርኩ አንድ ነገር አለ ምንድነው ቅድም ያልኩ ጠባቂዎች በጥንቃቄ ቤቱን የሚጠብቁት ጠባቂዎች ለቤቱ የተመደቡ ጠባቂዎች አይደሉም ኦኬ እና ሳሙኤል በሚንቀሳቀስበት ጊዜ በሙሉ አይናቸውን ሳይነቅሉ አብሮት የሚንቀሳቀሱ ጋርዶች ናቸው ያልከኝ ያለው ከሳሙኤል ጋር ሳሙኤል ቤት ውስጥ ሲሆን አብሮት ይሆናሉ ስራ ቦታ ሲሄድ ስራ ቦታ አብሮ ይሆናሉ ወደ ሌላ ቦታ ሙቭ ሲያደርግ ደግሞ አብሮት ሙቭ ያደርጋሉ ማለት ነው ለትንሽ ደቂቃ እንኳን አይናቸውን ከሱ ላይ አይነቅሉም በጣም ነው የሚጠብቁት ለቤቱ ሳይሆን ለሳሙኤል የተመደቡ ጥበቆች ናቸው እሱ ቤት ያሉት ስለዚህ አቶ ሳሙኤል ወደ ሌላ ቦታ ከሄደ ጥበቃዎች ከቤቱ ላይ ፍሬ ይሆናሉ ማለት ነው አይኖሩም ማለት ነው አዎ ዋናው አላማቸው ሳሙኤልን መጠበቅ ነው ደግሞ ሳሙኤል ስለ ያው ቀደም እንዳልኩ ነው ብዙ ነገር እንትን ማለት የለብም ማለት ገብተ ብታዩ ይሻላል በራስ አይን ብታረጋግጠው ይሻላል ብዬ ነው ማለት ሳሙኤል በጣም ማንነቱ በጣም አወዛጋቢ የሆነ ሰው ነው ራስ ማንነቱን በራስ አይን ታያለ ብዬ ነው በጣም የተደበቀና ውስብስብ የሆነ ነገር እንዳለ እየተረዳው ነው አቶ ሳሙኤል ማለት እሱም ለማስረዳት በነግረ አይመችም ማን እንደሆነ በነግረ አታምነኝም ይያለ ነው እኔ ደግሞ በደንብ ማረጋገጥ ስለምፈልግ እያንዳንዱን ነገር ገብቼ ቼክ አረጋለሁ እስኪ በዚህ ደረጃ ማንነቱን ለመናገር ግራም ያጋባ ሰው የሆነው አቶ ሳሙኤል በምን መልኩ ነው የሚለውን አብረን የምናጣራ ይሆናል አሁን ሄደን ስለተፈጠረው ጉዳይ እና ስለ አቶ ሳሙኤል ማንነት የምናጣራ ይሆናል ካሜራውን እሱ ሰቅሎልን ሁሉንም ነገር ከተከታተለልና እሱን በማስረጃ ለመያዝ እንዲመቸን በደንብ ካረጋገጥን በኋላ አቶ ሳሙኤልን በቁጥጥር ውስጥ እንደተባለው ማደገኛ ሰው ነው በጥንቃቄ ተከበው በጥንቃቄ ካልተያዘ ብዙ ሰዎች ላይ ጉዳት ሊደርስ ስለሚችል በመንይዝበትም ጊዜ ተጠበቃዎቹንም
በጥንቃቄ አጥቅተን በጥንቃቄ በቁጥጥራችን ስር አውለን ጥሰን ወደ አቶ ሳሙኤል የምንገባ ይሆናል። ከምናገኘው መረጃ ተንተርሰን አሁን ድብቅ ካሜራውን የኔ ሰዎች ስልጠና ይሰጡትና ድብቅ ካሜራውን ኃይሌ ይሰቅልልናል። እያንዳንዱን ነገር በትክክል ይፈጽማል ብለን ተስፋ እናደርጋለን። ወደዛው እንሄዳለን። ወይኔ ሳሙኤል የማንም ምንጮች አሉ? የት ነው የሄዱት? ቤት ውስጥ እኮ ማንም የለም። ወይኔ ሳሙኤል የት ነው የሄድሽው? ያሱሽን ቦታ ሂጄ ነበረ። ጠዋት ነው እንጂ ያልኩሽ፣ አሁን ነው እንዴ ያልኩሽ? ካዲያ እሺ ቅርታ ታክሲ ምናምን ስላልነበረ ነው። ምን ማለትሽ ነው? እና ደውለሽ አታሳውቂኝም? ቤት ውስጥ ማን አለ? ብቻዬን እኮ ነው ያለሁት። ማን ላክ? እሺ ኃይሌ ነው ያለው። ስልኩ አይሰራም ስደውልለት። ምን ማለትሽ ነው? ትዕዛዝ እንዲሰጠው እኔ ጋር አስቀምጠሽው አትሄጂም እንዴ? አንቺን እኮ ነው። ይቅርታሽ። ወይኔ ሳሙኤል ተጫወታችሁብኝ አይደል? የማንም ቅጫሞ መጫወቻ አሉ። እሺ ቅርታ አለቃ፣ ምን ማድረግ እንዳለብኝ ብቻ እዘዥኝ። እሺ ጉዳዩ ከምን ደረሰ? ቁጭ በይ። ወይኔ ሳሙኤል እሺ ጉዳዩ እንዴት ሆነ? ጉዳዩን አጣርቻለሁ። እነሱ ስደውላቸው ስልካቸው አይሰራም። እነማ? እነ ህይወት? አዎ ህይወትና እሺ ኃይሌ ነው ሄደው። የሱ ስልክም አይሰራም። ምን ማለት ነው? ጠዋት የለም? ጠዋት እዚህ ግቢ ውስጥ የለም ወይስ ምንድነው? የለም ስልኩ አይሰራም አለቃ። ምን ያንቀጠቅጥሻል? እሺ ምን ላድርግ? የምችለውን ያክል ያደረኩ እኮ ነው አለቃ። ይኸውልሽ እኔን አቶ ሳሙኤልን እጫወታለሁ ብለሽ ልክሽን ነው የማሳይሽ። ሰምተሽኛል? እሺ ያዘዝኩሽን ማለት ነው። ሁሉንም እንድታስተካክል ሁሉንም። ሲቀጥል ደግሞ ህይወትንና አቶ አብርሃምን ያሉበት ገብተሽ ካላመጣሽ እስትንፋስሽ ነው ማቋረጠው። ሰምተሽኛል? እሺ አለቃ፣ ግን ስልካቸው አይሰራም። በምን ላገኛቸው የምችለው? አይመለከተኝም። እንዴትም ብለሽ ማግኘት አለብሽ። እኔ መጫወቻቸው አይደለም። እንዲጫወቱብኝም አልፈቅድላቸውም። ሲቀጥል ደግሞ ኃይሌን እንድታመጪ ጉዳዩ ቶሎ እንዲያልቅ። ሰምተሽኛል? እሺ አቶ ግርማ እንደተያዘ ታውቂያለሽ? አውቃለሁ። ምን ያቅለሰልስሻል? አዎ በይ። አውቃለሁ አለቃ። እሱ ተያዘ ማለት ደግሞ በምን እንደሚመቱት ምን እንደሚሆን አላውቅም። እሱ ተያዘ ማለት ደግሞ ያለውን ፋይሎች ሁሉንም ያወጣል። ህይወታችን አበቃለት ማለት ነው። ግን ደግሞ የአቶ ሳሙኤል ህይወት በሱ ሳይሆን በማንም አያበቃለት። ታውቂኛለሽ ምን አይነት ጀግና እጄን እንደማልሰጥ። አውቃለሁ አለቃ። አንቺ በጣም ጎበዝ ሴት ነሽ። እኔ በጣም ጎበዝ ነሽ። እናንተ ካቃታችሁ እናንተን አስወግጄ እኔ ራሴው ጉዳይ ውስጥ ገባበታለሁ። ሰምተሽኛል አይደለ? ገባልሻለሁ እኮ አሁን የዛ የጋዜጠኛ አኑ ነው ማን ነው ያ ጋዜጠኛው የምትሉት ልጅ ቦታውን እንዴት ነው ማግኘት ያለብሽ? ሲቀጥል እሱንስ እንዴት ነው የምናገኘው? አለቃ የምችለውን ያክል አደርጋለሁ። እኔ እስከምችለው መንገድ እሄዳለሁ እኮ። እንዴት? ኪያን ይዘና ብናግታት እሷን። ጥሩ። ያቺ ኪያ ናት ማለት የምትባለው የሱ ጓደኛው ነች አይደለ? ጓደኛውም ትሁን ምንም ትሁን ብቻ ቀኝ እጁ ናት። እሷን እንደምንም ብለሽ እንዴትም ሆነሽ ጓደኛዋ ሆነሽ አስፈላጊ ከሆነ እንዴትም ሆነሽ ገንዘብ አውጥተሽ ጋብዘሻትም ቢሆን ጓደኛሽ መሆን አለባት። ገብቶሻል? እሺ አለቃ። ከዛ ይዘሽልኝ እንድትመጪ። እሷን አመጣሻት ማለት ደግሞ ያ አኑ የሚባል ጋዜጠኛ በእንጂ ይገባል ማለት ነው። ሰምተሽኛል? እሺ አለቃ። አቶ ግርማ ባይገደልብኝ ደስ ይለኛል። ሳይገደል በእጄ ማስገባት ፈልጋለሁ። ገብቶሻል? እሺ አለቃ። እሱ ተገደለ ማለት ደግሞ እሱ ጋር ብዙ ፋይሎች አሉ። ግን እኮ ህይወትና አብርሃምን መጀመሪያ እናስወግዳቸው ብዬሽ ነበር። ማስወገድ ነበረብን። ምን ማለት ነው? ህይወት እኮ ማለት ከቀኝ እጄም አልፎ ልጄ ማለት ናት። እንዴት ነው ማስወግዳት? ከእነሱ ጋር እየሰሩ ነው መሰለኝ። ምን ማለትሽ ነው? የምታውቂው ጉዳይ አለ? የሰማሽው አለ? ምንድን ነው የሰማሽው? ካለ እሺ ይሄ ነው በይ። አብርሃምና ህይወት ፍቅረኛ ማቾች ናቸው። ምን ማለትሽ ነው? ወይኔ ተበላው እኮ። ምን ማለትሽ ነው? እሺ ቀጥይ። እና ገንዘብ ደግሞ በራሳቸው በጣም ብዙ ገንዘብ አላቸው ሁለቶችም። ሲቀጥል ደግሞ እኮ እኛ ከማናውቀው ውጪ ገንዘብ አላቸው ያልሽ ነው እኮ። እኔን ተማላውቀው ውጪ
አለቃ መጀመሪያ ነገርሽ ነበር ይወገዱ ብዬሽ ነበር ግን አንቺ አይሆንም አልሽ ህይወት አትከዳኝም አትሻይ አዎ ህይወት አትገዳኝም አውቃለሁ ልጄ ናት ተቀኝጄ ማልፎ ልጄ ናት ታውቂያለሽ እንዴት እንዳሳደግኳት አውቃለሁ ግን እኮ ይወገድተውናል እውነትሽን ነው አዎ እውነቴን ነው ገንዘቡ እንዴት ልታውቂ ቻልሽ ስላየው ነው ምክንያቱም ህይወት ከሀገር ለመውጣት ፓስፖርት አወጣለች አትዋሽ ውሸትሽን ከሆነ ቀንሽና አስተንፋስሽን ነው ማበላሽ አለቃ የዋሻው ለምን እውነቴን ነው እየነገርኩሽ ያለው ብታምኚ ይሻልሻል ሳሙኤል ወይኔ ለምን ይሄንን ቀድመሽ ታስነግሪኝ ካወቅሽ ከሰማሽ ለምን ምክንያቱም ትናደጃለሽ ብዬ ነው ምን ማለት ነው ካለፈ በኋላ ይሄ ነው ከማለት ቅድሚያ ይሻላል በቃ ይቅርታ አለቃ እኔ እንድትናደድ ስለማልፈልግ ነው ይቅርታ አይመልሰውም ህይወቴን ነው የሚያበላሹት ገብቶሻል እነሱ ሄዱ ማለት ህይወቴን ነው የሚበላሸው ሊጠቁሙብኝ ይችላሉ ገብቶሻል አውቃለሁ ነገር አንድ ተራሱ ጠቆመብኝ ለኔ ምንም አይደለም ግን መገኘት አለባቸው እነሱንም በህይወት ነው ፈልጋቸው ሰምተሽኛል ሰምቻለሁ እሺ ምችለው ያክል አደርጋለሁ ወይኔ ሳሙኤል ተረጋጊ በቃ እና ሁሌም እናሸንፋለን አንቺ ደግሞ በጣም ጠንካራ ሴት ነሽ አውቃለሁኝ እናንተ ባትኖርም እኔ ብቻ እንደማሸንፈው አውቃለሁ አዎ እስካሁንም 30 ምናምን አመት ብዙ ተዋግቻለሁ ብዙ ማለት ነው ግን እናንተ አላችሁኝ ብዬ ነው አይ አንችልም ካላችሁ ግን አንገታችሁን እየበጠስኩ ነው ማስቀምጣችሁ ሰምታችኋል የምችለውን ያክል አደርጋለሁ የምችለውን አክል ሳይሆን እስከ መጨረሻው ሄዳለሁ ካልቻልሽ ደግሞ ህይወትሽን እስትንፋስሽን ነው ማሳጣሽ ገብቶሻል እንሻለቃ አተነች ተረጋጊ በቃ አንቺ እንደዚህ ስለሆነሽ ምንም የሚፈጠር ነገር የለም ወይኔ ሳሙኤል እኔ ሳሙኤል ማን እንደሆንኩ ታውቂያለሽ አውቃለሁ በጣም ጎበዝ ስንቱን ጀግና እንዳንበረከኩ ታውቂያለሽ ስንቱን እንዳስለቀስኩም ታውቂያለሽ አውቃለሁ አሁን ደግሞ በማይሆን በዛ በጋዜጠኛዊ ይሄ ልቅምቅም በሰፈር ተልካሻ ወጥቶ ጎዳና ላይ አለ አይደለ ዝም ብሎ በሚሄድ ሰው ማለት ነው ህይወቴ እንዲበላሽ አንፈቅድለትም አዎ እሱንም ስታገኙት ከነ ነፍስያው ነው እንድታመጡልኝ ፈልገው ይሄ ጋዜጠኛውን ተብየው እኔ የትም ቢሆን ጎትቼ ጀምሮ ቃል ብቻ አይደለም በተግባርም ነው ፈልገው ሰምተሽኛል አይደል አታምኚኝም አለቃ እኔ አምንሻለሁኝ ግን ደግሞ ይበልጥ እንዳምንሽ ማለት ነው ሁሉንም በተግባር ልታሳይ ይፈልጋል አንደኛ እነ ህይወትን ጉዳይ ሁለተኛ ያቺ ኪያናት ማናት የሚሉት ሶስተኛ ደግሞ የጋዜጠኛውን የምትሉት ገብቶሻል እሺ ገብቶኛል አለቃ ነገ ዛሬ አትበይ ቀን በሄደ ቁጥር አቶ ግርማን ያሰቃዩታል ከዛ ያለውን እንዳለ ያወጣል ገብቶሻል እሺ አለቃ አዎ ወይኔ ሳሙኤል ወይኔ ህይወት እንድትጫወትብኝ አይሆንም ወይኔ ሳሙኤል እሺ ኃይሌን ያለው አላውቅም ስልኩ አይሰራም እሺ መድኃኒቶቹ ጉዳይ እንዴት ነው አላውቅም እነሱን ጧት አስተካክያቸው ነው የመጡት እኮ ምን አሉሽ አስተካክዬ ብቻ ሳይሆን ምን አሉሽ ትናንትና 3 ቀን ምናምን እያልሽ እየለቃቀሽ አልነበረ ምን አሉሽ አላለቀም አሁንም ምንድነው የፈለጉት ገንዘብ ወይስ ምንድነው ገንዘብ እያሉ ነው በዛ ላይ ደግሞ ገና ብዙ ነገር እያሉ ነው እነሱ እሺ ምን ለምን ይጠራጠሩ አይቀሩም እነሱ ምን ማለት ነው እሺ የትኛው ሰውዬ ነው ፎቶ አንስተሽዋል ሰውዬው አላነሳሁትም ለምን ሄድሽ ካዳ ፎቶ ካላነሳሽው ወይ የሆነ ነገር ይዘሽልኝ ካልመጣሽ ለምን ሄድሽ አለቃ በአቶ ግርማ ጉዳይ ተጠራጥረው መሰለኝ እነሱ ራሱ እሱ የሆነ ነገር አላውቅም እኮም ቢያለውን አካል ለምን ፎቶ ሳታነሺው መወገድ አለበት አልችልም ነበር በሰዓቱ አይመችም ነበር ፎቶ የሰጠውሽን ገንዘብ አልሰጠሽው አላሳየሽው አሳይቼዋለሁ እና ምን አለ ቀበል ፍቃደኛ አይደለም በቃ ሰውየውን ፎቶ ታነሽልኛለሽ ነገ ዛሬ ሳይል ሰውየው መወገድ አለበት ገብቶሻል እሺ አለቃ አቶ ሳሙኤል ማን እንደሆነ ማሳየት አለብሽ እሺ አለቃ ከቻት ይዘሽልኝ እሺ ወይኔ አሁን ሄድ ይችላል አሁን ውጪልኝና ኃይሌ እንዲመጣ እሺ አለቃ ያልኩሽን እንዳለ ሰምተሽኛል አይደል አዎ ወይኔ ሳሙኤል የማን መጮች አሉ አቶ ሳሙኤል ማን እንደሆነ አታውቁም ወይኔ አቶ ሳሙኤል የማንም ቀጫማ መጮች አሉ ማንንም ከሜዳ ላይ አንስቼ እንዳላሳደኩ ካዱኝ እኮ ሁሉም ካዱኝ ሰላም ነው አለቃ የታባ ሄደ ነው ሰላም ይጥፋና ሰላም ነሽ ትለኛለህ እንዴ እንደዚህ ግየያይ የታባ ሄደ ነው ከትላንት ጀምሮ የተሰጡኝን ትዕዛዞች ለመጨረስ ሄጄ ነው አለቃ እና ከደስካውን የሚያቆይ ምን አለ ስልክ አደውልም ስራው እንዳለ ስላላለቀልኝ ነው ስልኩን ያላነሳሁት ወይኔ ሳሙኤል ምን ማለት ነው ሁለት ቀን ሙሉ እንዴት ስራው አላልቅ ብሎኝ ነው አለቃ ስራዎቹን እንዳለ ለመግደል እየሞከርኩ ነው እሺ ቁጭ በል አልኩ እኮ
እሺ ጉዳዩ ከምን ላይ ሆነ? ሲቀጥል ደግሞ ደውለክ እዚህ ቦታ ሄጃለሁ አትልም እንዴ? ምን ማለት ነው? አለቃ ስልክ ለማውራት ስለማይመች አለቃ አትበለኝ። ስሜን ታውቀዋለህ። አቶ ሳሙኤል አትበለኝ። ስሜን ታውቀዋለህ። ሁለተኛ ስሜ ማን እንደሆነ በስሜ ጥራኝ። ሸረክ አንተ እኮ ማለት ከዛ ከቆሻሻ ላይ ያነሳው ተራና የሆነ ልቅምቅም ሰው ነህ። አውቃለሁ አለቃ። መቼም እንደማክደኝ ተስፋለኝ። ብክደኝ ግን ማለት ነው ህይወትክ ነው የሚያበቃለት። ታውቃለህ? ቀን በቀን ህይወታቸውን እንደማጠፋው ሰዎች አንተንም ህይወትህን ነው ማጠፋለህ። አለቃ ህይወቴን መስጠትም ከሆነ ሰጥቼ ላገለግልሽ ፍቃደኛ ነኝ እኔ። አዎ እንደሱ በል። እሺ ጉዳዩ ከምን ላይ ሆነ? ትላንት የተሰጠኝን ስራ በሙሉ ጨርሻለሁ። እሺ እንዴት ሆነ? እቃዎቹ በቅርብ ይገባሉ ተብሏል። ሙሉ እቃዎቹ በቅርብ ይራገፋሉ። መድኃኒቶቹና መጠጦቹ በሙሉ በቅርብ ይራገፋሉ ተብሏል። እውነተኛ እንዳልሆነ ያውቃሉ? አዎ አስረድቻቸዋለሁ። እውነተኛ እንደሆነ ነው የሚያውቁት። አንድ ስህተት ቢመጣ ግን እገልሃለሁ። አለቃ ሙሉ ስራውን በስርዓት ነው ሰርቼ የመጣሁት። እሺ መቼ ነው የሚገባው አሉክ? በዚህ በተወሰኑ ሳምንታት ውስጥ ይገባል ተብያለሁ። ሳምንታት ለምን አስፈለገ? እየመጣ አይደል እንዴ? እየመጣ ከሆነ ደግሞ የሚያስፈልገውን ገንዘብ ሰጥተክ ለምንድን ነው ቶሎ የማይገባው? ጉምሩክ ላይ ትንሽ እያስቸገረ ያለ ሰው አለ። ለዛ ነው አለቃ እየቆየ። ሰውዬ መድኃኒቱ ከተያዘ መጠጡም ከተያዘ እንደሚያበቃልን ታውቃለህ? አውቃለሁ አለቃ። እና ለምን አስፈለገ? ሁሉንም በጥራት ቀናትና ጊዜያት መግደሉን ለምን አስፈለገክ? መክፈል ያለብን ከፍለክ መስጠት ያለብን ሰጥተክ ቶሎ መግባት አለበት። ሰምተሃል? ሰምቻለሁ አለቃ። አንድ ነገር ቢበላሽ ግን አቶ ሳሙኤል ምን አለኝ እገልሃለሁ። እሺ አቶ አለቃ። አቶ ሳሙኤል አትበለኝ። ስሜን ታውቀዋለህ? እሺ የዛ ይልቅምቅም ማን ነው? ጋዜጠኛ ምናምን የሚሉት የሱ ጉዳይስ እንዴት ሆነ? ትዕዛዙ ለና አብርሃም አይደል እንዴ ተሰጠው አለቃ? እና አብርሃምማ ጠፉ። አብርሃምና ህይወት ጠፍተዋል። አትሰማም እንዴ? አዎ ለዚህ ነው እኮ ስልክን ያጠፋው። እኔ በጣም የተጨነቅኩት እንደዚህም የተናደድኩት በእነሱ ጉዳይ ይመስለኛል። ለጉዳዩ እኮ ያን ያህል እኮ ትኩረት ያልሰጠው ጧት ስራ አለብን ብሎ ሲወጡ ለዛ መስሎኝ እኮ ነው። ማለት ጧት ተገናኝተን ነበር። ያው ህይወትን ታውቂያት አይደለ? ምንም ነገር አታወራም እኮ። እነሱን አግኝታቸው? አዎ ለስራ እየወጣን ነው ብሎኝ ነበር። እኔ ለእሱን ጉዳይ ለመጨረስ መስሎኝ ነው እንጂ እፈጽመው ነበር። እሺ ያየባቸው አዲስ ነገር ወይ የተለየ ነገር ምናምን አለ ሁለቱ ጋር? ብዙም አዲስ ነገር አለ። እኔ እንደሰማሁት እሷና እሱ ጓደኛሞች ሆነዋል። ሲቀጥል ደግሞ ይሄ ገንዘብ ምናምን አካውንታቸው ላይ በጣም አለ የሚባል ሰምቻለሁ። ይሄስ የምታውቀው ጉዳይ አለ አንተ? አዎ አለቃ፣ በስማቸው በጣም ብዙ ብር እንዳለና በቅርቡ ተያይዞ ሊጠፉ እንደሆነ ፓስፖርት እያመቻቹ እንደሆነ አጣርቻለሁ። እና ለምን ዝም አላችሁኝ እስካሁን? ከኔ ጉዳይ የነሱ ጉዳይ በልጦባችሁ ነው ወይስ ለምን? ኧረ አይደለም አለቃ፣ እንዴት እነሱን ካንቺ እናስበልጣለን? እና ቆይ አንተ ማለት እኮ ታውቃለህ ከምን እንዳነሳውክ እንዴት ዝም ልትለኝ ቻልክ? አውቃለሁ አለቃ። እና እሺ ሌላ የተለየ እነሱ ላይ ያየከው አለ? ብዙም የተለየ ነገር አላሳዩም። እሺ ልብስ ምናምን የያዙት ኮተት አለ? ይሄ እንዳለ አንቺ የምትይው እንዳለ ነገር የለም። ትንሽ ተጣድፎ ነበር። ከዛ ውጪ ምንም አላየሁባቸው። እሺ ከተጣደፉ ለምን ሳትከታተላቸው? ወይስ በስልክ ለምን ሳታሳውቀኝ? የነበረብኝን ስራ ለመጨረስ ሄጄ ነው እኮ አለቃ። አዲስ ነገር ካያችሁ ምን ጊዜም ለኔ አላልኩም? ቅድሚያ ለኔ ብያለሁ አላልኩም? ብለሻል። እና ለምን? በጣም ይቅርታ አለቃ፣ አላወቅንም ነበር። ልታሳብዱኝ ነው። ከሌላ ጉዳይ በላይ እናንተ ልጆች የተባላችሁት እኔ ልታሳብዱኝ ነው። አንድ ስህተት ሊና ሁላችሁንም አንገታችሁን ነው የምበጥሰው። እኔ አቶ ሳሙኤል ለእያንዳንዱ በቂ ነኝ። እስከዛሬም 30 ምናምን አመት ብቻዬን ተወጥቼዋለሁ። ገብቷችኋል? አለቃ የኪያን ጉዳይ እንዲጨርሰው ትፈልጊያለሽ እንዴ? ኪያ ካልተያዘችልኝ ያልክስክስ የመንደር እንትን ጋዜጠኛው እንዴት ነው የማገኘው? ትሙት አይደለም ኪያን ይዛችሁልኝ። ኪያንም ሆነ ያ ጋዜጠኛውን ይዛችሁልኝና እንድመጡ ነው ፈልገው። ገብቷል? ገብቶኛል። አቶ ግርማ እንደተያዘ ታውቃለህ? መቼም አዲስ ህግ አይደለም። እሱ አሁን ምን ላይ እንዳለስ እናውቃለን? አናውቅም እኮ። የእሱን ጉዳይ ለማወቅ ደግሞ ግዴታ ማን ነው መያዝ አለበት? ኪያ መያዝ አለባት። ኪያ ተያዘች ማለት ደግሞ ጓደኛው ትሁን ምን ትሁን አላውቅም፣ እሷን ለማስጣል ወይ የሆነ እንትን ለማለት ይመጣል ያ ጋዜጠኛው። ወይ አቅጣጫውን ያሳየናል፣ ይጠቁመናል። ገብቷል? አዎ ገብቶኛል እኮ። ምንድነው የሚያፈዝነው? ቀበላ
በቃ አትጨናነቂ አለቃ እስከዛሬ 30 አመት ሙሉ የገነባሽውን ሳሙኤል የሚለውን ስም እንዲፈርስ አናረግም እሱማ እናንተም ብትጠፉ እኔ ብቻዬን ገነባዋለሁ እንደ አዲስ ገነባዋለሁ አቶ ሳሙኤል ማን እንደሆነ ታውቃለህ በደንብ አውቃለሁ አዎ እሺ ሌላ ምን አዲስ አለ ያው የቀረው ጉዳይ እንዳለ ሁሉም ማለት ያው አትበል ምንድነው እሱ ያላለቀው ጉዳይ የኪያ ጉዳይ ብቻ ነው ሌላው እንዳለ ተስተካክሏል ምንም የተስተካከለ የለም የገና 3 ሳምንት 2 ሳምንት ያልከኝ አይደል እንዴ የኪያን ያችንም ልክያታለሁ ኦና አድርጋው ከመጣች የፈለግሽውን ጋብጃትና ጓደኛሽቱን ብያታለሁ ሲቀጥል አንተ መግባት አለብክ እንደ ጧቱ እጠፋለሁ እትል ግን እገልሃለሁ ሰምታላ ሰምቻለሁ አዎ ምንም ያስጨንቅ ነገር የለም የኮንቴነሩንም ነገር እንደ ተራገፈ መውሰድ ነው ምንም ያስጨንቅሽ ማይተ በጃችን ገብቷል አልገባም እኮ በጃችን ካልገባ ለምን አያስጨንቀንም ሰውዬ እየሰማኸኝ ነው መድኃኒቱ የተበላሸ ነው ገብቷል አዎ ገብቶኛል እያወክ ለምን ጠይቀኛለህ ካደ እንዴ ልታሳብዱ ነው እንዴ እናንተ ነው ተልኳላችሁ መቼም እንደማከዳኝ ተስፋለኝ ከዳይ ማለት ግን ታውቃለህ እሺ ሌላ ምን አዲስ አለ ሲቀጥል ደግሞ ያቺ ኪያ ተብያው እንዴት ነው ማግኘት የምንችለው ኪያ ስራ ቦታዋን አቋለው ሜቢ ካስፈልጋችሁ ስራ ቦታዋ ድረስ ይሻት ሊሄድ ይችላል ታቋለክ አዎ እሺ ያ ጋዜጠኛውስ አቅጣጫውን ታቋለክ ጋዜጠኛው በጣም ድብቅ ሰው ነው በቀላሉ የሚገኝ እንዴት ያቅታችኋል እንዴት አንድ ሰው ለማግኘት እናንተ እንዴት ብዙ ቀን እኮ ልክ ያለው አለቃ ጋዜጠኛው እንደ ዱሩ አይደለም አሁን ኃይሉ በጣም ተደራጅቷል በጣም ከባድ ሰው ሆኗል በቃ ወይ ልቀቁልኝ ካልቻላችሁ ነው ብቻዬን ልፈልገው ምን ማለት ነው ቦታውን አናቀው ማቅጣጫውን አላወቅንም ይያላችሁ እኮ ነው የዚህን ቀን ሙሉ እንደዛ ከሆነ እኮ አቶ ግርማን ማሰቃይተውት እንዳለ ፋይሎቹን አውጥቶ ይሆናል እንድንበላ ነው የምትፈልጉት ሲቀጥል ደግሞ እኔ አይደለም መበላው እናንተ ናችሁ የምትበሉት የሰው ደም ያለባችሁ እናንተ ነው የገደላችሁት እናንተ ናችሁ እኔ ነፃ አወጣለሁ ገብታችኋል እኔ አቶ ሳሙኤል ማንንም እንደማይነካኝ ታውቃላችሁ ልክ ሰማከኝ አቶ አይሌ እኔ እንደሌላው ዝም ምልክ እንዳይመስልክ ገብቷላ እነኛ ከሃዲ እነ ህይወትንም ቢሆን ባገኛቸው አጋጣሚ አናታቸውን በላችሁ ግዳይ ስጠኝ አካውንቱ ደግሞ በማስም እንዳለ ቶሎ ማውቅ ፈልጋለሁ ገንዘቡ ማውጣት አለብን ገብቷላ ገብቶኛል አለቃ አዎ ሲቀጥል ደግሞ ያንተን ታማኝነት አሁን ነው ማየት የምፈልገው ሁሉንም ማለት ነው እንድታሳየኝ ፈልጋለሁ አለቃ ለሃና ትእዛዝ ሰጥተሻታል አይደለ ለሃና ትእዛዝ ሰጥቻለሁ ስለዚህ እሷም ከኪያ ጋር የምትግባባበትን መንገድ ብናመቻችስ እሺ ሐሳብ ካለክ ልስማክ ኪያ አብዛኛውን ጊዜ ብቻዋን ነው የምታዘወትረው ድሮ ካኑ ጋር ነበር ጊዜዋን የምታሳልፈው አኑ ማለት ያ ጋዜጠኛው ነው አዎ ጋዜጠኛው ህይወታችንን ሊያበለሻሽ የመጣው ልጅ ማለት ነው አዎ እሱ ነው እሺ ቀጥል ከሱ ጋር ነበር ጊዜዋን የምታሳልፈው አሁን ትንሽ በግል ኬስ ተጋጭተው አብዛኛው ጊዜዋን ብቻዋን ነው የምታሳልፈው ስለዚህ ሃና ቀርባት በጣም ወዳጅ ብትሆናት ይበልጥ አሪፍ ይሆንልናል ብለን እናስባለን እንደዛ ከሆነ እሱና እሷ ከተጣሉ እሷን ብናግታት ዋጋ ያመጣል ትላለክ እምናግታት ከሆነማ ማንነትሽ ሊደረስበት ይችላል አለቃ አይ ኖ ይሄ ጋዜጠኛውና እሷ ተጣልተዋል ያልከኛው አዎ እሷና እሱ ከተጣሉ እሷን ካገትናት እሷን ያግዛታል ወይ ነው ያልኩ ያለሁት ያው ፍቅራቸው በጣም ትልቅ ነው በጣም ነው የሚወዳት ለሷ ምንም ነገር ከማረግ ወደኋላ አይመለስም እርግጠኛ ነኝ አግተን እንዳናመጣት ደግሞ በዙሪያዋ እሷን የሚጠብቁ ሰዎችን አስቀምጧል ስለዚህ ጋዜጠኛው አዎ እሺ ስለዚህ በገዛ ፍቃዷ እንድትመጣ ነው ማድረግ ያለብን በገዛ ፍቃዷ እንድትመጣ ደግሞ ሃና ቀርባ ጓደኛ ልትሆናት ይገባል ጎበዝ የኔ ልጅ ይሄን ቆንጆ ሐሳብ ነው ሃናንም ብያታለሁ እንደምንም በይና ጓደኛሞች ሁኑ ገንዘብ ማውጣት ካለብሽ ገንዘብ አውጪና ጠጡ ብያታለሁ ይሄም ቆንጆ ሐሳብ ነው ግን ደግሞ ነገ ዛሬ ማለት የለብንም ገብቷል ገብቶኛል ቀኑ ሲረዝም አቶ ግርማዛ ምን እንደሚሆን አናቅ ገብቶኛል አቶ ግርማ ለፈለፉ ማለት ደግሞ ህይወታችን ምን እንደሚሆን ህይወታችሁ የኔ ህይወት እንኳን ምንም አይሆንም ታውቃለህ ያለ እናንተ እኔ ቆማለሁ እናንተ ብትጠፉ ምን እንደምቆም ነው ሃና ከፈጠነች ሁሉም ነገር ያልቃል አለቃ ብያታለሁ ካልፈዘዘች ሃና ማስተካከል ትችላለች ይሄን ጉዳይ
ምክንያቱም እሷ የምትንቀሳቀስ ከሆነ ቶሎ የምትቀላጠፍ ከሆነ በዚህ ሰዓት ዲፕሬሽን ውስጥ ነው ያለችው ብቻዋን ስላለች ኪያ የመቅረብ ቻንስ ይኖራታል በቃ እንደዛ ከሆነ ሀና ጋር ደውልላትና ተደዋወሉና የሆነ ሻይ ቡና በሉ ተገባበዙ ወንድሜ ነው በሚል ታስተዋውቅ አንተን ገብቷላ ገብቶኛል አለቃ አዎ እንደዛ ተዋወቁ ነገ ዛሬ ሳትል ቤት ይዛህልኝና እሺ ይሄን ጉዳይ ቶሎ ጨርሰዋለሁ አዎ ሲቀጥል ደግሞ ይሄ ጋዜጠኛውንም ቢሆን በአካል ነው የምፈልገው እንድገሉት አልፈልግም ቆንጆ አጋጣሚ ካገኘ ይዘልኝ ነው የምትመጣው ገብቷል እሺ አለቃ እሱ ማን እንደሆነ እዚህ ጋር አይን ላይን እየተያየ ማሳየት አለብኝ እሺ አለቃ ያቶ ሳሙኤልም ማንነት ማየት አለበት እሺ በኔ ልጆች ላይ መቀለድ የለበት እሺ አለቃ በኔ ህይወትም መቀለድ የለበትም ግን የኪያ ጉዳይ ነው መቅደም ያለበት ለሃና ጠበቅ ያለ ትዕዛዝ ሲጫት አዝዣት ነው የወጣች አሁን ደውልላት ገብቷል አዎ ስልኳ ላይ ደውልና ተገናኙና ሻይ ቡና ገንዘብ አስፈልጊም ከሆነ ገንዘብ ሰጣለሁ ሻይ ቡና በሉ እሺ አለቃ እሺ አለቃ ጉዳዩን ቶሎ ጨርሰዋለሁ አዎ ደግሞ ያ አቶ ግርማ ልጅ ያ አቤል ነው ማንም አዎ አቤል ነው እሱ አዎ እሱንም ጉዳይ ውስጥ እንድታስገባው ፈልጋለሁ ኦኬ እሺ ከዛቸውን ታውቃለህ አዎ በደንብ እንደሚያግዝ ታውቃለህ በደንብ ይጠቅመናል አዎ አቤል ላይ እጠቀመዋለሁ እሺ አለቃ እሺ ብቻ አይደለም ማየትን ፈልጋለሁ ልጄ እንዴት እንደምትተማመንበት አውቃለሁ አለቃ እምነትህን ደግሞ አጉልተ እንድታሳይ ፈልጋለሁ በደንብ ነው ማሳየሽ አለቃ ከልጅነቴ ጀምሮ እኮ ነው የኔን ህይወት የገነባሽው አንቺ ባትኖሪ ኖሮ ዛሬ ላይ ይችል ነበር እንደዛ ከሆነ አሳየኛ ከጭንቀት ያውጣኛ እሺ አለቃ የነን ሁለታሽ እኔ እነሱ ይመጣሉ ብዬ አይደለም ጭንቀት አቶ ግርማ ይለፈልፋል ብዬ ነው እነሱ ቢመጡ እኔ መልሳቸዋለሁ እኔ ብቻ እንደምመልሳቸው አውቃለሁ ገብቷላ ገብቶኛል አለቃ የናንተም ህይወት ነው የሚበላሽው ይሄን ወቅ ያንተም ሆነ የዛች ሀና የሌሎቹ እንኳን የሉም ከጄ ወጥተዋል የነሱም ህይወት ነው የሚበላሽ ሁሉንም ማስተካከላለሁ እና ህይወትን መግደል ካለብኝም ይገደሉ መያዝ ካለባቸው የሚያመች ቦታ ከሆነ ምን እንደበደልኳቸው አይናቸውን እያየው እንገላቸዋለን አይ ማያመች ቦታ ከሆነ ደግሞ ተይዞ መገደል አለባቸው ግን አንደኛ ደግሞ ያካውንቱን በማን ስም እንደሆነ በገንዘቤ እንዲጫወቱብኝ አልፈቅድላቸውም ስንት መስዋዕት ከፍለ እንደምናመጣ ታውቃለህ ገንዘቡና በደንብ ነው ማውቀው አለቃ አዎ ይሄ ፓስፖርት በማስም እንደወጣ ማንኛው እንዳወጣች እሱም ሆነ እሷ ማውቅ አለብን ገባክ ገብቶኛል አለቃ አዎ ሌላ አዲስ ነገር ካለክ ሌላ ምንም አዲስ ነገር የለም አሁን የሰጠሽኝን ትዕዛዝ በፍጥነት ለመፈጸም ሞክር ነገ ዛሬ እንዳትል ቀን በረዘመ ቁጥር ህይወታችን እንደሚያበቃልት ወቅ እሺ አለቃ ሰምታላ አዎ ለማንኛውም ያንተን ታማኝነት የማይበት ጊዜው ደርሷል አለቃ ለአንቺ ምንም ከማረግ ወደ ኋላ አልመለስም የፈለግሽውን ማዘዝ ትችያለሽ እንደዛ ከሆነ አንድ ደነዝ ልጅ እዚህ ውስጥ አለ አውጣና እንድገልልኝ ፈልጋለሁ ተነስ አውጣ ይሄ ክፍታፍ ምላሱንም ቢቆረጥ ዝም አልላለ አላስቀምጣለኝ እኮ እና አለቃ እንዲገደል ትፈልጊያለሽ አስወግድልኝ አዎ እንድታስወግድልኝ ነው ፈልገው አለቃ አንድ ሐሳብ ነበረኝ ምን አይነት ሐሳብ ምንም አይነት ሐሳብ መስማት አልፈልግም አሁን እንዲወገድ ነው ፈልገው አለቃ ይሄ ነገር ከምንም በላይ አንቺን ይጠቅምሻል ሐሳቤን ብትሰሚ ይሻላል እሺ ሐሳብህን ልስማው ምንድነው ያው አብዛኛው ሰው በተለይ ደግሞ ጋዜጠኛው አኑ ወንድ እንደሆንሽና አቶ ሳሙኤል እንደሆንሽ አይደለም ያውቀው እኔ አቶ ሳሙኤል ወንድ እንደሆንኩ ነው እንጂ ሴት እንደሆንኩ ማንንም አያውቅ ከልጆቼ ውጪ ማንንም ስለዚህ ለምን እሱን አንጠቀምበትም እንዴት ሆኖ ያው አንቺ ድንገት እንኳን ብትያዢ እሱን አቶ ሳሙኤል በሚለው እንተካውና እሱን እናስይዘዋለን ቆይ ስለኔ ስም የሚያውቁት አሉ እንደነኛ ጋዜጠኞች ስለ እውነተኛ ስሜ ያውቃሉ አቶ ሳሙኤል ወንድ እንደሆነ እናውቃለን ሁላችንም አኑም ደግሞ ወንድ መስሎት እየፈለገ ነው እንጂ ትክክለኛ ስሜን አያውቁም ማንንም አልደረሰበትም እሺ ግን ደግሞ ድንገት በሆነ አጋጣሚ እንኳን ቢደረስ አንቺ ላይ አደጋ እንዳይደርስ ኤንሶዬ መጠቀም እንችላለን እንዴት ሆኖ ልክ አንቺ ላይ ደርሰው ስሙ አቶ ሳሙኤል እንደሆንሽ ብቻ ስለሚያውቁ ልክ አንቺን ፍለጋ እዚህ ሲመጡ እሱን እናስቀምጠዋለን ስለዚህ ምንም እንዳያወራ ምንም እንዳይናገር ምንም እንዳያይ አይኑን እናጠፋዋለን ምላሱ ስለተቆረጠ አይኑን እናጠፋውና ምንም ማስረዳት ስለማይችል አቶ ሳሙኤል እሱ እንደሆነ ጦቅመና ሲዘውና የሆነ አደጋ ቢፈጠር እንኳን አንቺ እንድታመልጪ እንረዳሻለን ማለት ነው ጀግናዬ ነኝ ቆንጆ ሐሳብ ነው ያመጣው በቃ እንደፈለክ እኔ ድምጹ መስማትም ሰልችቶኛል ጎበዝ ለዚህ ነው ያሳደኩ ልጄ አዝመተውም እኮ ብራዘር አዝመተው እየዳንከው እኮ ብራዘር አንተ ያደክመኛል እኮ
ተነስ ኤሎአኑ አዎ እዚህ ትንሽ ችግር ተፈጥሮ ነበር አዎ አንድ ሰው አውጥታ እንድገድል ትእዛዝ ሰጥታኝ ነበር አይ አሁንማ ሐሳቧን እንደምንም ማስቀየሪያታለሁ ግን ለጊዜው ነው ብዙም አይቆይም አዎ እንድገለው ትእዛዝ ሰጥታኛለች ስትመለስ ደግሞ ካልጨረስኩት እኔን ነው የምጨርሰኝ እሺ አኑ በፍጥነት ድረስ ተጎዳ እንዴ አባ አይዞ አባ ቻል አርጎ እንደምንም እሺ ምንድነው የተፈጠረው አራኑ በእናቴው ምንድነው ነው አባ ደም እየፈሰሰው እኮ ነው እና ታካፉን አጥፈታለትም ነበር አረ በጣም ተጎድቷል አንዴ ግቡ እስኪ ናይዙ ና ደገፍ አርግልኝ አይዞ እቺ አውሬ አይዞ በጣም ነው ይጎዳችሁ አኑ አይዞ ቀስ ያላችሁ አይዞ በደንብ የሚገባው ነው ከበና አርጉለት እሺ አይኔ ምንድነው የተፈጠረው አረ እኔ ምንም የማውቀው ነገር የለም ይሁን ተረጋጋ እያንዳንዱን ነገር ማለት ነው በትክክል ተናግረኛል ተረጋጋዋኑ የሰው ህይወት እየጠፋ እኮ ነው እንደቀልድ እኮ የሰው ህይወት እየጠፋ ነበር ይሄ እኮ ዘላለም የኖርክበት ነው አይደለ ዛሬ ነው የታየ ሰው እየጠፋ እየሞተ እንደሆነ እኔ እንጃ አላውቅም ብቻ አንተን ካገኘው በኋላ ልክ አይደለም ምን እንዴት ልክ አይደለም ማለት በጣም ነው ዘገነነኝ ቅድም ደሙን ሰው አንተን ካገኘው በኋላ ደም አዲስ ሆኖብኝ እኮ አይደለም ግን አንተን ካገኘው በኋላ ተረብሻለሁ ይኸውልህ በቃ ተረጋጋ አሁን ይኸውልህ እያንዳንዱን ነገር ቁጭ ብለህ ታስረዳኛለህ በድብቅ ካሜራውን አስቀምጥልኝ ካልኩ በኋላ ስለ አቶ ሳሙኤል አንድ ያልገባኝ ነገር አለ አቶ ሳሙኤል ወንድ እንደሆነ ነው አይደል አቶ ሳሙኤል እየተባለ ነበር እየተነጋገረ የነበረው አሁን ግን ከሴት ጋር ነበር ስትዛዛቱ ስትነጋገሩ አቶ ሳሙኤል አንተ ስትባባሉ ነበርና ማናት እቺ ሴትዮ አሁን አብራን የነበረችው ሴትዮ በጣም አውሬ ነች በጣም ጨካኝ ሴት ጭራሽ ልታስበው አትችልም የግርማን ግፍ ታቃለ የግርማን ገዳይነት ታቃለ አይደላኑ ከሱ የባሰች የሰይጣን ግልባጭ ሆነች ነች እንዴ ታራ ስለዚህ ሴትዮ እንዴት ነው ያልሰማነው ስለ አቶ ሳሙኤል ነበር ሁሉንም ነገር እየሰማን የነበረው አሁን ደግሞ አቶ ሳሙኤል የሚባል ነገር አላገኘንም እዚህ ቤት ውስጥ የአቶ ሳሙኤል ቤት ውስጥ ካሜራ ልስቀልልህ ነበር ያልከኝ አይደለ አሁን ግን ያገኘነው ሴት ናት እቺ ሴት ማን ናት ቅድም ብነግርህ አታምነኝም ብዬ ነው ብነግር ኖሮ ወንድ አይደለም ሴት ነው ብል ኖሮ አታምነኝም ብዬ ነው በጣም ጨካኝ ለ30 አመት ስሟን በሳሙኤል ደብቃ እየሰራች የነበረች አውሬ ሴት ነች እንዴ ቆይ እያልከኝ ያለው አቶ ሳሙኤል ተብሎ እየተጠራ ያለው የሽፋን ስሙ ነው እንጂ ትክክለኛ ስሙ ትክክለኛ እቺ ሴት ናት እያልከኝ ያለው አዎ ሴት ነች እስከ ዛሬ ድረስ በሳሙኤል ስም ተደብቃ የምትሰራው ብዙ ወንጀሎችን እያከናወነች ያለችው አንድ ሴት ነች በጣም የሚገርም ነው ካሜራውን ናግባ እንዴ ግባልኝ አውዶ ካሜራውን እንዴ ቆይ ቁጭ በል ሁሉንም ነገር ግልጽ እንድታደርግልኝ ይፈልጋለሁ እያልከኝ ያለው ካሜራ ልትሰቅልኝ ወይም ደግሞ ከዚህ በፊት አቶ ሳሙኤል ሴት እንደነበረች እና የሽፋን ስሟ እንደነበረች ታውቅ ነበር ማለት ነው አንተ አዎ በደንብ ነው ማውቀው እዛ ጋር ብነግርህ አታምነኝም ብዬ ነው መተ በራስ በአይን እንድታይ ብዬ ነው ማለትም አቶ ሳሙኤል ሴት መሆኗን የከቨር ስሟን መሆኑን እዛ ጋር ሴት ናት ብለህ እየሸወርከ እንደሆነ ይሰማዋል ብለህ አስበህ ነው አዎ ራስ መተ በአይን እንድታረጋግጥ ብዬ ነው ኢቭን አሁን ራሱ እንዳረጋግጥላት የኔን ታማኝነት እንዳረጋግጥላት የሰው ህይወት እንዳጠፋን የነገረችኝ በጣም ጨካኝና አውሬነቷ ብዙ የሆነ ሴት ነች ስለዚህ ሁሉንም ሰው የምትመራው አቶ ግርማንም እና አቤልንም ህይወትና አብርሃምንም የተለያዩ ስራዎችን የምታሰራው ሰነድ የምታገለባብጠው ሰነዶችን ሰዎችን ደብዛ የምታወጣው የምታግተውም እያልከኝ ያለው እቺ ሴትዮ ናት ነው የምትለኝ ሙሉ ጋንግስታሮችን የምትመራ ሴት ነች ስሟ ማን ነው ስለ ስሟን እንድትነግረኝ ይፈልጋለሁ ትክክለኛዋ ስሟ የት እንዳደገች የማን ልጅ እንደሆነች ምናምን ሁሉንም ነገር የደበቀቻቸውን ሚስጥሮች ገንዘብ ሀብቶቿን የት እንደምታከማች በትክክል እንድትነግረኝ ይፈልጋለሁ ሁሉንም ነገር አብዛኛው ማንነቷ የሚጀምረው ወይንሸት ከሚለው ስም ነው አሁን ሳሙኤል ብላ ራሷን እንደደበቀችው ሳይሆን ወይንሸት ከሚለው ስም ነው ታሪኳ የሚጀምረው ያ ማለት ትክክለኛ ስሟ ወይንሸት ነው ማለት ነው የተወለደችበት ስም ወይንሸት ነው ማለት ነው አቶ ሳሙኤል የወንጀል ወይም ደግሞ የጋጦጥነቷ ስም ነው ማለት ነው አዎ ኦኬ እሺ አቶ ሳሙኤል በሚል ስም የምታዛቸው ዞች የተለያየ የምታሰራቸው ስራዎች የምታቆው ነገር በጠቅላላ ያንዳንዱ ነገር እንድትነግረኝ ይፈልጋሉ ከዚህ በፊት እንደነገርኩ ነው
ብዙ መድኃኒቶች ብዙ የጭማቂ መጠጦችን ታስገባለች ሊያውም ደግሞ ኤክስፓየርድ ያረጉና ኮንትሮባንድ የሆኑ ስራዎችን ነው አብዛኛው ጊዜ የምትሰራው በቅርቡም ደግሞ ስራውን ጨረስኩ ብላ ስጠይቀኝ ሳምንት እንደሚቆይ ነው የነገርኳት ግን ደግሞ በዚህ 3 ቀን ውስጥ የሚገቡ ብዙ ኮንትሮባንድ እቃዎች አሉ በጣም ጥሩ ማንነታቸውን በደንብ ተለያለ አይደል ሁሉንም ነገር በደንብ አቃል እናስቆመዋል ለአንዴና ለመጨረሻ ጊዜ በጣም ጥሩ ሌላ ልትነግረኝ የምትችለው ደግሞ በደንብ የሚጠቅመን የሚችል ነገር እስኪ ንገረን አሁን የወጣው ሰውዬ እሱም አብሯት የሚሰራ ግብረ አባሯ ነበረ የተወሰነ ሰዓት ከሷ ጋር ሰርቶ ብር ካጠራቀመ በኋላ ለልጆቹ ብሎ ስራ ስላቆመ ነው እንደዚህ አሰቃይታ ምላሱን ቆርጣ እንደዚህ ቀጥቅጣ ያሰቃየችው ስራውን አልሰራም ብሎ ስላቆመና ከሷ ትዕዛዝ ስላፈነገጠ ነው እንጂ እሱም አሁን የሄደውም ሰውዬ ወንጀለኛ ነው አሁን ለህክምና ይዘው የወጣ ነው ሰውዬ ማለት ነው በትክክል እንደዚህ የካድዋትን ሰዎች ወይም ደግሞ ስራ በቃኝ ያሉ ሰዎችን በእነዚህ አይነት መልኩ ነው ማለት ነው የምትቀጣው አዎ ለኔም ቢሆን አይቀርልኝም ይሄንን ካወቀች ካንተ ጋር እየተጋገዝኩ እንደሆነ ካወቀች ቆዳዬን ነው ገነጣጥላ የምታስቀምጠኝ ይኸውልህ ቃል ገባልሃለሁ የተፈጠሩትን ነገሮች በጠቅላላ ቦታቸውን አስይዝልሃለሁ አንተም ቢሆን ማለት ነው ለአንዴና ለመጨረሻ ጊዜ ከሷ ተሰውረህ እንድትጠፋ አድርጋለሁ ነገር ግን እንድትተባበረኝ ፈልጋለሁ ሁሉ የሚፈጠሩ ወንጀሎችን አንተ የምታውቃቸውን ታሪኮች ሰነዶች ምናምን በትክክል ከነገርከኝ ነው ግን ይሄ ሊሆን የሚችለው እሺ በጣም ብዙ ህይወት ሊጠፋ ነው አኑ መፍጠን አለበት እንዴት አልገባኝ አንተን እንደቀላል ሰው ነበር መጀመሪያ ያሰቡ ግን ደግሞ ከጊዜ ወደ ጊዜ የሷን ሰዎች ያገድክ የሷን ሰዎች ያስክ መረጃዎቿን እየወሰድክ እንደሆነ ስታቅ ሴትዮዋ ነቅላለች አሁን ራሱ በመከራ ነው ሰውየውን ያስጣልኩት ሁሉም ሰው እንዲገደል ነው የምትፈልገው በዚህ ሰዓት ማንንም ሰው እንዲቀር አትፈልግም እኔ እንኳን ስራዎቿን እንድጨርስ ነው እንጂ የኔም ህይወት እንድጠፋ ትፈልጋለች ሴትዮዋ አብዳለች እያለ ከኛለው ከዚህ ነገር ጋር የተያዘ ሰው በጠቅላላ እንዲገደል ወይም ደግሞ እንዲጠፋ ደብዛው እንዲጠፋ ትፈልጋለች ማለት ነው አዎ አንተን እጇ ካስገባው አንተና ኪያን እጇ ካስገባው እኔንም ከማጥፋት ወደ ኋላ አትመለስም እኔና ኪያን ለምንድነው ነው እኔስ እሺ የወንጀሎቿን ያጋለጥኩባት ስለሆነ ነው ኪያን ለምንድነው ነው መግደል የምትፈልገው ልጅ ምክንያቱም አንተ ቀላል አልሆነ ስላልካት ነው ያንተ ስራ እንዳለ ካይምሯ በላይ የሆነባት ነው አንተ የምትሰራው እንዳለ በዚህ በኩል ነው ስትል በዛ በኩል ይርክ በዛ በኩል ስትመጣ እያመለጥካት ስቃዩን ስላበላት ነው ኪያን ይዛ በኪያ መጠቀሚያ ልታረግ የፈለገችው ግርማን በጣም ትፈልገዋለች በዚህ ሰዓት ስለዚህ አቶ ግርማን እኛ እንድንለቅላት እሷ ኪያን ማገድ ፈልጋለች ማለት ነው በትክክል ኦኬ በጣም አሪፍ እሺ በዚህ ጉዳይ ላይ ተባባሪ የሆኑ ሰዎችን ማለት ነው አንድ እንድታረግልኝ የምፈልገው ነገር አለ አንድ ተጨማሪ ነገር እዚሁ ድብቅ ካሜራ ላይ እናስቀምጥና ካሜራ ላይ የተመለከትኩናት አንድ ሴት አለች እሷን በደንብ እንድታስተፈልፍልኝ ይፈልጋሉ እያንዳንዱ ነገር እንድታውጣጣልኝ ተረጋግታ የኛ ሰዎች ልክ ከዚህ ቤት ስትወጣ ወይዘሮ ሰናይት ያልከው ወይም አቶ ሳሙኤል በድብቅ ስሟ አቶ ሳሙኤል ያልካትን ሴት እየተከታተሉ ሄደዋል ልትደርስ አካባቢ እንድትወጣ እንነግራለን ማለት ነው ምልክት እንሰጣለን በሆነ አይነት መንገድ ግን አሁን ላይ እየመጣች እንደሆነ ምልክትም እየሰጡኝ ስለሆነ ነው የኛ ሰዎች አቶ ሳሙኤል ሳይሆን እየመጣች ያለችው ከሷ ጋር ተቀምጣ መጀመሪያ ላይ እዚህ ቤት ውስጥ የነበረችው ሴት ስሟ ማን ነው ሀና ነች ሀና ናት ሀና የምትባለው ሴት ወደዚህ እየመጣች ናት እያንዳንዱ ነገር እንድታስለፈልፍልኝ እፈልጋለሁ እሷን ችግር የለውም አንድ ላይ ስራ እንድትሰራ ትዕዛዝ ስለተሰጠን ብዙ የምናወራበት አጋጣሚዎች አሉ ምን አይነት ትዕዛዝ ነው የተሰጣችሁ ኪያን በአንድ ላይ ሆነን ካንተ ጋር በዚህ ሰዓት ግጭት ላይ ስላላችሁ አንድ ላይ ሆነን ጓደኛ ሆነናት በራሷ ፍቃደኝነት ወደ ሳሙኤል ወይም ደግሞ በትክክለኛ ስሟ ወይንሸት ወደምትባለው በራሷ ፍቃድ ኪያ እንድትመጣ ልናረጋት ነው ኦኬ ይሄ ማለት እያልከኝ ያለው በጣም ረቂቅ በሆነ መንገድ ኪያን ጓደኛ ምናምን ነገር አድርጋችሁ ከሷ ጋር ይሆናል አይደል በኃይል ይዛችሁ መምጣት ስላልቻላችሁ እንደ ጓደኛ እንደ ቤተሰብ ተወዳጅታችሁ ወደዚህ ይዛችኋት እንድትመጡ ነው ማለት ነው በትክክል ኦኬ በጣም ጥሩ ስለዚህ አሁን እየመጣች ያለችው ሴት ከመድረሷ በፊት እኔ መውጣት አለብኝ ድብቁን ካሜራ እዚሁ እንሰቅላለን ሁሉንም ነገር ታስተፈልፋታለህ ምን ላይ ደረሽ እንዴት ደረሽ ያለው ነገር በጠቅላላ ታናግራታለህ እሺ በጣም ጥሩ እኔ መዘጋጀት አለብኝ ቦታውንም እንዲያዘጋጅ ላድርግ አንተ እዚህ ቁጭ በል ምንም እንዳልመሰለው ምንም እንዳልተፈጠረ ያንንም ሰውዬ ግደል ብላኝ ነበረ አስወግጇለሁ ምናምን ነገር ብለ ሁሉንም ነገር እንድትነግራት ፈልጋለሁ እሺ በጣም ጥሩ ካሜራማን ተነስ ድብቁን ካሜራ ስቀለውና ቦታው ላይ እያንዳንዱ ነገር አጀስት አድርገህ አመቻቸው መደበቅ አለብህ